ከመጽሐፍ ቅዱስ ውጪ አዋልድ መጻሕፍትን መጠቀም ተገቢ ነው? በቤተ ክርስቲያናችን ከምናገኛቸው የአዋልድ መጻሕፍት መካከል የሚጽፉት ቅዱሳን ጻድቃን ሰማዕታት። አዋልድ መጻሕፍት ማለት ምን ማለት ነው? አዋልድ መጻሕፍት ማለት የአስራው ቅዱሳን መጻሕፍት ልጆች ናቸው። አስራው ማለት መላው 80 ያህሉ መጻሕፍት ሲሆን አዋልድ ደግሞ ከአስራው የተገኙ የወጡ አስራው ቅዱሳን መጻሕፍትን የሚያብራሩ በመተርጎም የሚያገለግሉ ናቸው። በአጠቃላይ አዋልድ መጻሕፍት መሰረታቸውና አባታቸው መጽሐፍ ቅዱስ በመሆኑ ባህሪያቸውን የሚወርሱት ከመጽሐፍ ቅዱስ ነው። የአዋልድ መጽሐፍ አይነትን ግለጽ። በቤተ ክርስቲያናችን ከምናገኛቸው የአዋልድ መጻሕፍት መካከል የትርጓሜ መጽሐፍ አለ። ይህም የመጽሐፍን ምስጢር እንድንረዳ የሚያግዘን ነው። ሌላኛው ደግሞ የጸሎት መጽሐፍት ነው። በግልም በማህበርም የሚጸለዩ መጽሐፍቶች አሉ። ሲቀጥል ለመናፍቅ የተሰጠ ምላሽ መጽሐፍ አለ። የተአምራት መጽሐፍቶች አሉ። ቅዱሳን ጻድቃን ሰማዕታት ያደረጋቸውን ተአምር የሚነግረን መጽሐፍ አለ። የገድላት መጽሐፍ አለ። ቅዱሳን ሰማዕታት በሕይወት ዘመናቸው ያደረጉትን ተጋድሎ የሚያስረዳ መጽሐፍ አለ። ሌላኛው ደግሞ የሥርዓት መጽሐፍት አለ። ይህም እንደ ህብረተሰቡ ተጨባጭ ሁኔታ ተዛማጅነት የህብረተሰቡን ያኗኗር ሁኔታ የሚገልጹ መጽሐፍት አለ። ይህም ፍትሐ ነገሥት እንጠቅስ እንችላለን። አዋልድ መጻሕፍት የሚጽፉት እነማን ናቸው? አዋልድ መጻሕፍትን እንግዲህ የሚጽፉት ቅዱሳን ጻድቃን ሰማዕታት ሊቃውንት መምህራን ሊሆኑ ይችላሉ። ለምሳሌ ያክል ብናነሳ እንግዲህ መጽሐፈ ሰዓታትን የጻፉት አባ ጊዮርጊስ ዘጋስጫ፣ ውዳሴ ማርያምን ደግሞ ሶርያዊው ቅዱስ ኤፍሬም አለ። አክሲማሮስን ደግሞ ቅዱስ ኤጲፋኒዮስ ጽፏል። አምረ ማርያምን ደግሞ ቅዱስ ደቅሲዮስ፣ እንዲሁም ደግሞ መጽሐፈ ድጓ፣ ጾመ ድጓ፣ አንቀጸ ብርሃን ምዕራፍ የመሳሰሉትን ቅዱስ ያሬድ እንደጻፋቸው እናያለን። አዋልድ መጻሕፍት ለምን ያስፈልጋሉ? አዋልድ መጻሕፍት ለሰው ልጆች የዕለት ተዕለት ኑሮና ስነ ምግባር እንዲሁም መሰረተ ሃይማኖት ላይ ከፍተኛ የሆነ ጥቅም አላቸው። ከቅዱሳት መጻሕፍት ያጠረውን በማስረዘም እንደ ኃይለ ቃል በንባብ ውስጥ ተካቶ ያልተሟላውን በማሟላት የተመሰለውን ምሳሌ በመተርጎም የተጠቀሰውን ጥቅስ በማብራራት ብሉያትና ሐዲሳትን በማስማማት ሚስጥሩ የረቀቀውን በማጉላት ለሰው ልጆች እንደሚረዳውና እንደሚገባው የሃይማኖትን ሚስጥር በማስተማርና በመምከር ላይ ከፍተኛ የሆነ ጥቅም አላቸው። ከመጽሐፍ ቅዱስ ውጪ አዋልድ መጻሕፍትን መጠቀም ተገቢ ነው? አው በሚገባ። ይህም ማስረጃችን ራሱ መጽሐፍ ቅዱስ ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 ላይ እንዲህ የሚል ኃይለ ቃል ተጽፎ እናገኛለን። የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ሁሉ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅ ላለው ምክርም ደግሞ ይጠቅማል። ከዚህ በተጨማሪ ደግሞ መጽሐፈ ነገሥት ላይ የሰሎሞን ታሪክ በሌላ መጽሐፍ ላይ ተጽፎ እንደምናገኘው የኢዮርብዓምም ታሪክ በሌላ የእስራኤል ነገስታት መጽሐፍ ላይ ተጽፎ ስለምናገኝ ሌላ መጽሐፍ እንድናነብ ራሱ መጽሐፍ ቅዱስ ራሱ ማስረጃችን ነው። ለሌሎች ኦርቶዶክሳውያን ወንድም እህቶቻችን እንዲደርስ ሼር፣ ፎሎ፣ ኮፒ ሊንክ ማድረጋችሁ እንዳትረሱ በእግዚአብሔር ስም እናሳስባለን።